ከዚህ ሰዓት ጀምሮ የፍሪ ፕሬስ ቻናል የተመረጡ ዜናዎች ወደ እናንተ መቅረብ ይጀምራሉ። ጤና ይስጥልኝ ተመልካቾቻችን፣ መልካም ሞላ ነኝ። እንድትከታተሉን ጋበዝኳችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ሲል የአማራ ፋኖ ብሔራዊ ንቅናቄ መልካም ምኞቱን ገለጸ። የመልካም ምኞቱ መግለጫ እንደሚከተለው ነው። የስቅለት በዓል የሚያስተምረን ጽናትና ለዓላማ መሞት ያለውን ትልቅ ትርጉም ነው። ጌታችን ኢየሱስ ክርስቶስ ስለ እውነትና ስለ ሰው ልጆች ፍቅር ሲል እስከ ቀራንዮ እንደተጓዘ ሁሉ የአማራ ሕዝብ ክብርና ሕልውና ለማስጠበቅ የተጀመረው ጉዞ የተጸነሰው በመንገዳችን በድንገት በተቀላቀሉና እየወረዱ ባሉት ይሁዳዎች ሳይሆን ውድ ሕይወታቸውን ለመክፈል በማይሰስቱ በቁርጠኛ ልጆቹ ልብ ያለ እስከ ቀራንዮ ለመጓዝ የተቆረጠ የማያወላውል ጉዞ ነው። ስቃይና መከራ ለክብር፣ ሞት ደግሞ ለትንሣኤ መንገድ እንደሆነ ሁሉ ዛሬ የምናልፍበት መከራና የምንከፍለው መስዋዕትነትም ለታላቅ ድልና ለሕዝባችን ሰላም መሰረት መሆኑ አይቀሬ መሆኑን በመተማመን ነው። የአፋብን አመራሮችና መላው የሰራዊት አባላትም ይህ ጉዞ የሕዝባችንን ነፃነትና ደህንነት እስኪረጋገጥ ድረስ በጽናትና በልበ ሙሉነት ለማስቀጠል በዚህ ለመላው የሰው ልጆች ሲባል ዋጋ በተከፈለበት ቀን በድጋሚ ቃል እንገባለን። በዓሉን ስናከብር ለአማራ ሕዝብ ህልውና ሲሉ ውድ ሕይወታቸውን የገበሩ ጀግኖችንና በየበረሃው ደማቸውን ያፈሰሱ ልጆቻችንን ቤተሰቦች በመጠየቅና በመደገፍ በማንነታቸው ምክንያት ከቀያቸው ተፈናቅለው በችግርና በስደት የሚገኙ ወገኖቻችንን በማሰብ አማራነት ወንጀል ተደርጎባቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ የሚማቅቁ የህዝብ ልጆችና ቤተሰቦቻቸውን በማስታወስ ድምጽ በመሆንና በመጠየቅ ከጎናቸው መሆናችንን በማሳየት እንዲሆን ጥሪ እናቀርባለን ብሏል የአማራ ፋኖ ብሔራዊ ንቅናቄ አፋብን። ከማክሰኝት ወደ ጃይራ ቀበሌ የተንቀሳቀሰው የብልጽግና ኃይል በጥቁር አንበሳ ክፍለ ጦር ተመታ። ትናንት ሚያዝያ 1 2018 ዓ.ም ወደ ቀበሌ የገባውን ኃይል አፋብን በላይ እዝ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ እና ራስ አሞራው ብርጌድ ከቀኑ 10 ሰዓት እስከ ምሽት 1 ሰዓት ተኩል የፈጀ ተጋድሎ በማድረግ መምታታቸውን አስታውቀዋል። በዚህም ከ35 በላይ ያገዛዙ ኃይል ሙትና ቁስለኛ ሆኗል። በሌላ መረጃ ትናንት በደብረ ማርቆስ ከተማ ለ45 ቀን የፓራ ኮማንዶ ስልጠና ወስዳቸዋል የተባሉ ሚሊሻዎች ከእነማይ ወረዳ ወይራ ቀበሌ በመውጣት 64ኛ ክፍለ ጦርን ተቀላቅለዋል። በቁጥር 4 ሲሆኑ መሳሪያቸውን ይዘው ነው ወደ ፋኖ የተቀላቀሉት። መረጃዎች ቀጥለዋል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ሌሊት 7:45 በፈጸመው ጥቃት 3 ፖሊሶችና 4 የሚሊሻ አባላት መሞታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር አዳኝ ቡድን በአጠቃላይ በ10 ሚሊሾች ላይ ጉዳት ማድረሱን አስታውቋል። ልዩ ስሙ አባ ብዙነ ጉርድ ተብሎ በሚጠራው ዘራብሩክ አካባቢ ከከተማ ወደምትገኝ ለቅኝት ሲንቀሳቀስ በነበረ የአብማ ክፍለ ከተማ ሰላም አስከባሪ ሚሊሻ ላይ ነው ጥቃቱ የተፈጸመው። በሌላ ዜና አፋብን ቴዎድሮስ እዝ ነፃ በወጡ ቀጠናዎች ህዝባዊ ውይይት ማካሄዱን ቀጥሏል። 201ኛ ኮር 54ኛ ክፍለ ጦር በሚያስተዳድራቸው በቅርቡ ነፃ በወጡ ቀጠናዎች የኮሩ አመራሮችና የ54ኛ ክፍለ ጦር የወረዳው ጊዜያዊ መንግስት አመራሮች ህዝባዊ ውይይቶችን በማካሄድ የህዝቡን አለኝታነት በሞራል የመገንባት ስራ ተሰርቷል። የምስራቅ አማራ ፋኖ አብሪ ኮከብ አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና መስዋዕትነት የተቀበለበት ቀን ታስቦ ዋለ። አርበኛ ሻምበል ዳንኤል አለሙ የአማራን ህዝብ ሁለንተናዊ ህልውና አደጋ ለመቀልበስና የአማራን ህዝብ እንደ ህዝብ ህልው ለማድረግ ውድ ህይወቱን የሰዋበት ይህንን ቅዱስ ቀን የህልውና ትግል ሀብሎ ያስጀመረበትና ችቦ የለኮሰበት ቀን ትናንት ሚያዝያ 1 እንደነበረ ሚኒሊክ እዝ አስታውቋል። ገና በለጋ እድሜው የቀድሞውን የሀገር መከላከያ ሰራዊት በመቀላቀል ትግል የጀመረው አርበኛ ሻምበል ዳንኤል አለሙ ከእግረኛ እስከ ሻምበል ማዕረግ ድረስ እንዲሁም የቀድሞው አጋዚ ኮማንዶ አባል በመሆን ከሀገር ውስጥ እስከ ውጭ ሀገር ሰላም ማስከበር ተልዕኮ ድረስ ወጣትነቱን ለሀገሩ ገብሯል። አርበኛ ሻምበል ዳንኤል አለሙ ከሀገር መከላከያ ሰራዊት ባጋጠመው ከባድ ቁስል ምክንያት በጡረታ ራሱን ያገለለ ሲሆን ከ2010 ዓ.ም ህዝባዊ እምቢተኝነት በኋላ ወጣቶችን በስፖርት በአካል ብቃትና በስነ ልቦና የማንቃት ስራ እየሰራ በኋላም ከነዋርካው መሪ ወዳጆ ጋር የራያ ፋኖን በመመስረትና በመቀላቀል ጸረ ወያኔ ትግሉን ተቀላቅሎ ሁሉንም ተጋድሎዎች በመሪነትና በአሰልጣኝነት በድል ተወጥቷል።
የቀድሞ ምስራቅ አማራ ፋኖ ስልጠና መምሪያን እየመራ በመካነ ሰላም፣ በደሴ፣ በሐይቅ፣ በወልዲያ፣ በቆቦና በራያ አላማጣ በርካታ ታጋዮችን ያሰለጠነና ያፈራ ሲሆን የአሁኑን የአማራ ሕዝብ የህልውና ትግል በሰራዊትና በመሪነት ላይ ያሉ በርካታ ጀግኖችን አፍርቷል። በርካታ ጀግኖችን እያሰለጠነና እያስታጠቀ መሆኑን ያየው አገዛዙም በጥላቻ አይን አይቶታል። አገዛዙ በተለያዩ ጊዜያት የምስራቅ አማራ ፋኖ ሰራዊትና አመራሮችን ቀዳሚ ኢላማ ያደረገ እንቅስቃሴውን አጠናክሮ ቀጠለ። አርበኛ ሻምበል ዳንኤል አለሙ ከነዚህ የፖለቲካ ጥያቄ ካነገቡ ግጭቶች ጋር ተያይዞ የብርሃኑ ጁላ መከላከያ ሰራዊት ላይ ይመለከት በነበረው ጸረ ህዝብ ተግባርና ነውር እጅግ ይበሳጭና ያዘን ስለነበር በአንድ ከአብይ አህመድ ጄኔራሎች ጋር ቆቦ ከተማ ሁለገብ አዳራሽ በተደረገ ስብሰባ የህዝብ ናችሁ ወይስ የብልጽግና በሚል ይጠይቃቸዋል። ያ ከራሱ ህዝብ አልፎ ሰላም ማስከበር ጎረቤት ሀገር ሄዶ ሬሽኑን ለህዝብ ሰጥቶ ቅጠል በልቶ የሚያደርስ ሰራዊት የትገባ ሲል በመጠየቅ እስከ ሰላም ማስከበር በደረሰ ተልዕኮ የነበረውን ህዝባዊነት በመጥቀስ የግፈኞች ዙፋን ጠባቂ መሆናቸውንና ነውራቸውንም ነገራቸው። አይቀሬውን ጦርነት የተገነዘቡትና የተረዱት የአማራ ህዝብ የቁርጥ ቀን ልጆች ከወሎ ምስራቅ አማራ ፋኖ፣ ከሸዋ፣ ከጎጃምና ከጎንደር ፋኖች ጋር በመሆን ጎንደር ሱዳን ጠረፍ የአማራ ፋኖ አንድነት ምክር ቤትን በመመስረት አርበኛ ሰፈር መለሰን ዋና አዛዥና ዋርካው ምሬ ወዳጆን ምክትል አዛዥ አድርጎ በመምረጥ እንቅስቃሴውን ጀመረ። ምስራቅ አማራ ፋኖ አጠቃላይ ትግል ጉዞ የሚዘክር ታላቅ የተሃድሶ ዝግጅት የምክር ቤቱ ዋና አዛዥ አርበኛ ሰፈር መለሰ እንዲሁም ከፍተኛ የመከላከያ ልዩ ኃይል ብልጽግና አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም መላ ሰራዊቱና ህዝቡ በተገኙበት በደማቅ ሁኔታ ከበረ። በዝግጅቱም ምስራቅ አማራ ፋኖ የአማራ ህዝብ በክልሉና በተለይ ከክልሉ ውጭ እየደረሰበት ያለውን ግፍና ጭፍጨፋ በማንሳትና በማስታወስ የአማራ ህዝብ የህልውና አደጋ ተጋርጦበታል፣ ትግል ይቀጥላል የሚል መልእክት ለታዳሚው ለሰራዊቱና በውስጡም በውጭም ላለው መላው የአማራ ህዝብ በህዝብ ግንኙነቱ አርበኛ አበበ ፈንታው በኩል መልእክት አስተላለፈ። ይህንን ተከትሎም ከተሃድሶ በኋላ ትጥቅ ያስረክቡናል፣ ይበተናሉ ስንል እንዴት ትግል ይቀጥላል ይላሉ በሚል የአገዛዙ ሹማምንት ከፍተኛ ንዴትና ብስጭት ብሎም ድንጋጤ ውስጥ ገቡ። ይህንን ተከትሎም አገዛዙ የምስራቅ አማራ ፋኖ ቁስለኞችን ሳይቀር ሰራዊቱን ባገኘበት ምቹ አጋጣሚ ሁሉ መረሸን ጀመረ። የለየለት ግጭትን ተጀመረ። ጥቃት የማይወደው አርበኛ ሻምበል ዳንኤል አለሙ ሰራዊቱን በተጠንቀቅ እንዲቆምና ለሚመጣውም ሁሉ ተመጣጣኝ አጸፋ እንዲሰጥ ድርጅቱና መሪው ዋርካው ምሬ ወዳጆ ያወረደውን መመሪያ በመቀበል በአንድ ወቅት ምስራቅ አማራ ፋኖ ካምፕ ድረስ ከነ አጃቢዎቹ በፓትሮል የመጣን ኮሎኔል ከመኪና ወርዶ እስኪፈረጥጥ ድረስ ቆፍጠን ያለ እርምጃውን ጀመረ። ምስራቅ አማራ ፋኖም ሰራዊቱን በምዕራብ በኩል ከራያ ቆቦ፣ ጮቢበር እስከ በላጎ እንዲሁም ወልዲያ ዙሪያ ሳንቃና መሻሬ እንዲሁም ሙጃ ድረስ ገዥ መሬቶች ላይ በማስፈር ላይ ቀሪው ፍርሚያ ተዘጋጀ። በበርካታ አካባቢዎች ከነበረው ግጭት ጋር ተያይዞ የነበረውን ከፍተኛ ውጥረትና የአማራ ልዩ ኃይል በበድኑ ብአዴንና በነ አብይ አህመድ ሴራ መፍረሱን ተከትሎ ሚያዝያ 1 ቀን 2015 ዓ.ም ረፋር ላይ ቆቦ ከተማ በተጀመረ ከባድ ውጊያ የአሁኑን የአማራ ህዝብ የህልውና ትግል ጅማሮ ችቦ ለኩሶ አርበኛ ሻምበል ዳንኤል አለሙ መስዋዕትነትን ተቀበለ። የህልውና ተጋድሎም ሸዋ በነበረው የምስራቅ አማራ ፋኖ አሃዶችና የሸዋ ፋኖ አናብስቶች ተቀጣጥሎ ዛሬ በመላው አማራ የደረሰበት ደረጃ ደርሷል። አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና ቀይ መስመር ያለፈውን በምድርም ይሁን በሰማይ ዘመኑ ያፈራውን ጦር መሳሪያ እስከ አፍንጮ የታጠቀውን ግፈኛ ፋሽስታዊ ስርዓት እስከ መጨረሻው ህቅጣ ተናንቆ በጀግንነት ተሰውቶ ችቦ ለኩሶና አስጀምሮ ይህንን የአማራ ህዝብ ቅዱስ የህልውና ትግል ለዛሬ ካበቁ ጀግኖች መካከል ግንባር ቀደም ሆኖ አልፏል። የተጋድሎ ታሪኩን ያጠናቀረው አፋብን ምኒልክ እዝ ነው። ወደ ቀጣዩ ዜና እናልፋለን። በአባ ሳሙኤል ማረሚያ ቤት የሚገኙ እስረኞች ለዘርፈ ብዙ ችግሮች መጋለጣቸውን ተናገሩ። በቤተሰብ በኩል ማንኛውም አትክልት አይገባም የሚሉት እስረኞቹ ይህ ክልከላ ሰብአዊ መብትን የሚጋፋ ነው ብለውታል። ውሃ በቀን አንድ ጊዜ ሌሊት ብቻ ስለሆነ የሚመጣው በውሃ እጦትም ለተለያዩ በሽታዎች መዳረጋቸውን ገልጸዋል። ምንም የጽዳት መጠበቂያ ነገሮች የሉም የሚሉት የህሊና እስረኞቹ ከዚህ በላይ ደግሞ ከፍተኛ የሆነ ማስፈራሪያና ዛቻ እየደረሰብን ስለሆነ የሰብአዊ መብትና የሚዲያ ተቋማትና ባለሙያዎች ትኩረት ሊሰጡን ይገባል ብለዋል። ለምንጠይቀው ማንኛውም ጥያቄ አይመለከተንም፣ የራሳችሁ ጉዳይ፣ ቂሊንጦ ሂዱና ጠይቁ የሚል ምላሽ ነው የሚሰጠን ሲሉ
መፍትሄ አለመገኘቱን ጠቁመዋል። የህሊና እስረኞቹ እንደሚሉት በተለይም በአማራነታቸው ለ3 ዓመታት ያለ ፍትህ ታግተው በሚገኙ የህሊና ተከሳሾች ላይ ተጽዕኖ እየተደረገ ነው ብለዋል። ቤተሰብ የሚገባበት ቀን በሳምንት 3 ቀን ብቻ ስለሆነና ተቋሙም የሚያቀርበው ምግብ የሚበላ ነገር ባለመሆኑ ለከፋ ችግርና ረሃብ ተጋልጠናልን ብለዋል። ምንም አይነት መሰረታዊ ነገሮች ባልተሟላበት መኝታ እንኳን በሌለበት ሁኔታ በአስቸጋሪ ኑሮ ላይ እንገኛለን ብለዋል። በአባ ሳሙኤል የሚገኙ የህሊና እስረኞች ከፍሪ ፕሬስ ቻናል የተመረጡ ዜናዎችን እየሰማችሁ ትገኛላችሁ። ሼር፣ ላይክ እና ሰብስክራይብ ታደርጉን ደስ ይለናል። አብራችሁን ቆዩ። በስፋት ወደምንመለከተው ዜና እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ ኮር የጥቁር አንበሳ ክፍለ ጦር ልዩ ኮማንዶዎችን አስመረቀ። ደማቅ በነበረው የምረቃ ስነ ስርዓት በርካታ የበላይ እዝ አመራሮች መልእክት አስተላልፈዋል። ኮማንዶ 50 አለቃ ዳንኤል አበበ ፋኖ የምስራቅ አፍሪካ ወሳኝ ኃይል መሆኑን ጠቅሷል። በቀጣይም ለሚደረጉ ዘመቻዎች ብቁ ሆኖ መውጣታቸውን ገልጾ ለፋኖቹ እንኳን አደረሳችሁ ብሏቸዋል። ትግላችንን ብዙ መሰናክሎችን አልፎ አሁን ላለንበት ተወዳዳሪ አልፎም በቀጠናው አስፈሪና ተመራጭ ኃይል ለመሆን በቅታችኋል። ውድ ተመራቂያን፣ እናንተም በሰለጠናችሁበት መሰረት አንድ ኮማንዶ ለመባል ከሌሎች አሃዶች በተለየ ሁኔታ በርካታ ነገሮችን ማሟላትና መተግበር እንደሚጠበቅበት ጠንቅቃችሁ እንድታውቁ አጽንኦት መስጠት እፈልጋለሁ። ለምሳሌ አለባበስ፣ አኗኗር፣ ዲሲፕሊን፣ ግዳጅ አፈጻጸም፣ የዓላማ ጽናት፣ አካላዊ ጥንካሬ እና ፖለቲካዊ አረዳድ። በምረቃ ስነ ስርዓቱ የበላይ እዝ ከፍተኛ አመራሮች መልእክት ያስተላለፉ ሲሆን አማራ የረጅም ጊዜ ታሪክ፣ ፍልስፍና፣ ጥበብና እሴት ያለው በሀገረ መንግስት የራሱ የሆነ አሻራ ያለው ህዝብ መሆኑ ተነግሯል። አማራ በሀገረ መንግስት ምስረታ የራሱን አኩሪ አሻራ ያስቀመጠ አኩሪ ህዝብ ነው። ኢትዮጵያንና ኢትዮጵያዊነትን በወረራ አስገብሮ ታሪክን፣ ባህልን፣ እምነትን፣ እሴትን ሊያጠፋ የመጣ ተለዋዋጭ ጠላትን አማራነቱ ከኢትዮጵያዊነቱ ሳይነጥለው ኢትዮጵያዊነቱም አማራዊ ማንነቱን ሳይጨፈልቀው በተጋመደ ሀገራዊ አንድ ማንነት ጠላትን እንደ ሰደድ እሳት እያቃጠለ በህይወቱ በአጥንቱና በደሙ ሀገርን ጠብቋል። አማራ ሌላው በምረቃቱ መልእክት ያስተላለፈው የእዙ ጤና መምሪያ ኃላፊ አታለል የአማራ ህዝብ የተደቀነበት የህልውና አደጋ ለመታደግ ለተሰለፉ ፋኖዎች እንኳን ለምረቃ ቀናችሁ አደረሳችሁ ብሏቸዋል። ከዚህ በመቀጠል ለወራት ከብዙ ውጣ ውረድ፣ ከብዙ እንግልት፣ ስልጠና፣ ትግል፣ ውጣ ውረድ፣ ፈተና ነውና ይህን ሁሉ ተወጣችሁ የነገ ተስፎቻችን የአማራ ነጻነት አዋጅ የምታወጁልን የአማራ ህዝብ በኩራትና በደስታ የሚጠብቃችሁ እንደሆናችሁ ጠንቅቀን እናውቃለን። ይህንም ተገንዝባችሁ ወደ ጫካው ያለውን አማራን ነጻነት እናወጣለን ብላችሁ እንደመጣችሁ ይህንም የተሳካ አድርጋችሁ እንደምታሳዩን ሙሉ ተስፋ አለን። የአፋብን በላይ እዝ ወታደራዊ እቅድና ስትራቴጂ ኃላፊ ጄኔራል ተዘራ ንጉሴ በመድረኩ ተገኝቶ የአማራን ህዝብ ከፍ ያደረገ ስልጠና ወስዳችሁ ስለተመረቃችሁ እንኳን ደስ አላችሁ ብሏቸዋል። የሰለጠናችሁ ኮማንዶዎች እዛችን በሙሉ ያስጠራችሁ፣ ክፍለ ጦራችሁን ያስጠራችሁ፣ ኮራችሁን ያስጠራችሁ፣ አጠቃላይ ደግሞ የአማራን ህዝብ ከፍ ያደረገ አካሄድ በመሆኑ ይህ ስልጠና እንደተባለው መጀመሪያ ስትጀምሩ ወይም ስትመጡ የአማራ ህዝብ ብሶት ተሰምቷችሁ አብራችሁ ተጨቋኝና ራሳችሁ ማንነታችሁን ለማክበር የመጣችሁና ተጨቋኝ ስለነበራችሁ አሁን ደግሞ በትግላችሁ በክንዳችሁ ነፃ ለመውጣት ካለብን አማራ ማንነቱን ለማስከበር እየታገለ እንዳለው ሁሉ ወይም ማንነታችንን አክብራችሁ መጣችሁ አሁን ባለበት ደረጃ ላይ የኮማንዶ ስልጠና ጨርሳችሁ እዚህ ጋር በመድረሳችሁ እንኳን ደስ ያላችሁና እንኳን ደስ ያለን። ነገም ጠላታችን ድባቅ መትተን
ድላችን ላይ እንደርሳለን። የአማራን ህዝብ ነፃ እናወጣዋለን። የተሰዉ ጓዶቻችንና ህዝባችን በክንዳችን ከፍ እናደርጋለን። ሲውለበለብ ይኖራል። የተሰዉት የሚረሱ አይደሉም። በቀጣይ ደግሞ ህብረተሰባችን ነፃ ወጥተን የተደላደለ አማራነታችን በየትኛውም ቦታ ኮርተን እንደ ማንኛውም ብሔርና ብሔረሰብ ከፍ ብለን የምንሄድበት ሁኔታዎች ይኖራሉ። አገራችን ኢትዮጵያ የምትባለው አማራ የመሰረታት ግን ደግሞ በመሰረቱ ዝቅ እንድንል ተደርገን ከቀደም የተሰራብንን ደባና ሴራ ሳንቀበል አሁን ፋኖ ወይም አፋበንን መስርተን እየታገልን እንገኛለን ማለት ነው። ትግሉን ለጀመሩት ከዚህ ላደረሱት ክብርና ሞገስ እናንተ ደግሞ ነገ በሽምቅ ውጊያ የተጀመረው ትግል ፊት ለፊት ጠላትን ለምንደመስበት ደረጃ ላይ ደርሰናል። በፊት ለፊት ከታንኩ ከቢኤሙ ከመድፉ ጋር እንዋጋለን። በፖለቲካም አሽመድ ብለን ጥለነዋል መንግስቱን። ስለዚህ ይህን ተከትለን ነገ ድላችን ቅርብ ነው። ይበልጥ እየሰለጠን የበላይነታችን የምንይዝበት ቀን የደረሰ ስለሆነ አሁን የሰለጠናችሁ ኮማንዶች በጣም ደስ ብሎናል። መልበስ ትችላላችሁ። ምክንያቱም እናንተ ሰልጥናችሁ በጉልበታችሁ በአቅማችሁ ያመጣችሁት ነውና የኮማንዶ ኮፍያችሁን ለብሳችሁ ጠላትን ድባቅ እየመታችሁ የአማራን ህዝብ ነፃ እንድታወጡ አደራ እንላለን። ጨርሻለሁ። የአፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ሰብሳቢ አርበኛ ሻምበል ሙሉ ሰው ትግላችን ሀገር የማዳን ነው ሲል ገልጿል። ትግላችን ሀገርን የማዳን በመሆኑ ሀገራዊ የሰለጠነ እና በጥብቅ ስነ ምግባር የሚመራ ሰራዊት መፈጠር ለነገ የሚባል ተግባር ሳይሆን ወቅቱን የሚፈልገውን የአማራን የትግል ቁማና ነው። ውድ ተመራቂዎቻችን፣ የአማራ ህዝብ የተጋረጠበትን የህልውና አደጋ የተፈጸመ ካለው ስርዓታዊና መዋቅራዊ ጥቃት ከመከላከል ተሻግረን በማጥቃትና ህልውናችን በማስከበር ላይ የምንገኝበት በዚህ ወቅት መመረቃችሁን ልዩ ያደርገዋል። ስለሆነም ይህን የህልውና ትግል ስትቀላቀሉ የትግል መነሻ የሆነው ስጋት በመቀልበስ የአማራ ህዝብ በሁሉ አቀፍ ተጠቃሚነት ፍትሃዊ እንዲቆም የማድረግ ፖለቲካዊ ግብን የማሳካት ኃላፊነት አለባችሁ። በአጠቃላይ ትግላችን የሚፈልገውን ወታደራዊና ፖለቲካዊ ግብ እንደምታሳኩ እንተማመናለን። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። የአፋብን በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር ወታደራዊ አዛዥ አንተነህ ብርሃኑ የአማራ ህዝብ ዘመን ተሻጋሪ በደል እየደረሰበት መሆኑን ጠቅሶ ፋኖ ለህልውና እየታገለ መሆኑን አብራርቷል። የአማራ ህዝብ ዘመናትን የተሻገረ መዋቅራዊ ጥቃት እየተፈጸመበት ዛሬም በአይነትና በመጠን ድርጅቶች የመጨረሻ በትሩን እያሳረፈበት ይገኛል። ህዝባችን የነጻነቱን እኩልነቱን ከማጣቱ ባለፈ የህልውና አደጋ ውስጥ በመግባቱ እኛ ከአማራው አብራክ የወጣን የአማራ ፋኖች በአባቶቻችን ወኔና የአርበኝነት መንፈስ በፋኖነት የተጋድሎ ግብር አብይ አህመድ መራሹ ፋሽስታዊ ስርዓትን በመፋለም ላይ እንገኛለን። ይህ ጨፍጫፊ ስርዓት ተሸናፊ ነው። ምክንያቱም ሰራዊቱ የሚዋጋበት ዓላማ የሌለው ህዝብንም በማንነቱ በመጨፍጨፍ ህዝባዊ ቅቡልነቱን ያጣ ከህዝብ የተለየ ስለሆነ ነው። እኛ የአማራ ፋኖ አሻግረን ስንመለከት ጥንታችን አንድም ትናንታችን በአባቶቻችን የጀግነት ገር የተቆጠቆጥን፣ ዛሬያችን በፋኖነት ገር የተጀመረ እንዲሁም ነጋችን በአሸናፊነት የሚደበደም የኩሩ ህዝቦች ልጆች ነን። እናንተ ጓዶቻችን ለበርካታ ወራት ለስልጠናው የሚጠበቅባችሁን አሟልታችሁ በዛሬው ዕለት ስትመረቁ በዋናነት አማራው በአማራነቱ የገጠመውን የህልውና አደጋ አስወግዳችሁ ዘለቄታዊ ህልውና ልታረጋግጡ ነው። ለዚህ የተቀደሰ ዓላማ መመረጥ ከምንም በላይ በፋኖ መዋቅር ውስጥ ለመታገል ያሳለፋችሁትን ውሳኔ ከአባቶቻችሁ መንፈስ በደም የወረሳችሁት ጀግንነት ስለሆነ ልትኮሩ ይገባችኋል። የአማራ ህልውና እጣፋንታ በአባቶቻችን የጀግንነት የአሸናፊነት መንፈስ ታሽቶ መከናወን ሲችል እንደሆነ ልብ ልትሉ ይገባል። የእናንተ መሰልጠን
የአሸናፊነት ፍኖታችንን በብዙ እጥፍ ከፍ እንደምታደርጉት በልበ ሙሉነት መናገር እፈልጋለሁ። የሕዝባችን ሕልውና ማረጋገጥ ከምንችለው መንገዶች መካከል በዓላማ መሰልጠን፣ በዓላማ መደራጀት ግንባር ቀደምቶቹ ናቸው።